ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ነባሮች እንኳን ደህና ቆያችሁኝ። አዲሶችም የመጣችሁ ካላችሁ እንኳን ደህና መጣችሁ ላለሁኝ ቤተሰቦቼ ዘወትር ከጎን የሆናችሁ ለምታበረታቱኝ ሼር ላይክ እያደረጋችሁ ዘወትር ከጎኔ ለሆናችሁ ከልብ የሆነ ምስጋናዬን አቀርባለሁኝ። አሁንም አብሮነታችሁ አይለየኝ እላለሁኝ ቤተሰቦቼ። ዛሬ የሰራሁት ለሰሞኑ ቅዝቃዜ የሚሆን ወቅቱን ያማከለ ቆንጆ የአጥንት ሾርባ ነው የሰራነው። በጣም ቆንጆ ነው፣ ጤናማ ነው። ሾርባውን ቢጠጣ ስጋውን ቢበላ ቀለል ያለ ፈጣን አዘገጃጀት ነው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና በአክብሮት እጠይቃለሁ ቤተሰቦቼ። አሁን ወደ ስራው ገባለሁኝ። በጣም ቀላል ነው፣ በአጭር ደቂቃ የምንሰራው ነው። መጀመሪያ እኔ መስራት የፈለኩት አትክልቶቹን ያለንን ቤት ውስጥ ያለንን መጀመሪያ እንጠባብሰዋለን ማለት ነው። እዚህ ጋር ያደረኩት አንድ ተለቅ ያለ ካሮት በካሮት መሰልሰያ ሰለሰልኩት። ከዛ ትንሽዬ ዘይት እንዳያርብኝ ከስር እንዳይዝብኝ ዘይት ትንሽዬ ነው ያደረኩት። አያስፈልገንም ቅባት፣ ያው ራሱ የአጥንቱ ሾርባ ብቻ ስለሚያስፈልገን ሳይበዛ ትንሿን በትንሽ ነው ዘይት ያደረኩት። ካሮቴን ጠበስ ጠበስ አደርገዋለሁ። ከትፈንም መጨመር እንችላለን። እኔ ደቀቅ አድርጌ በካሮት መሰልሰያ ሰልስዬዋለሁኝ። እንደ ፍላጎታችሁ ጎረድ ጎረድ አድርገንም መጨመር እንችላለን ካሮቱን። እዛ አንድ ቲማቲም እሱንም ደቀቅ አድርጌ በካሮት መሰልሰያው እንደዛው ሰልስዬ ጨምሬበታለሁኝ። ልክ ካሮቱ ጠበስ ብሎ መጠጥ ሲልልኝ እንደገና በቲማቲም ውሃ ደግሞ አብሬ ጠብሰዋለሁ ማለት ነው። አትክልት ያለንን ቤት ውስጥ ያለንን እንጠቀማለን። ከዛ ሽንኩርት ጎረድ ጎረድ አድርጌ ነው የከተፍኩት። እሱንም ሽንኩርቱንም አብሬ ጥብስ አደርገዋለሁ። እንዲህ አብሮ ሲጠበስ ከዛ አጥንቱን ስንጨምርበት አብሮ እንትን ሲል በራሱ በስጋ ውሃ ደግሞ አብሮ ሲጠበስ ቆንጆ ጣዕም ይኖረዋል። በአናት ከምንጨምር እንደዚህ መጀመሪያ አትክልታችንን ጥብስ እናደርገዋለን። እንዳያርብን አይተን እያየን፣ ካረረ የሾርባውን ቀለም ስለሚያበላሽብን ተጠንቅቀን አትክልታችንን መጀመሪያ እንጠብሳለን። እዛ ብዙ አይደለም እንዲሁ ጠበስ ጠበስ ነው የምናደርገው። ከአጥንቱ ጋር በደንብ እንዲብላላና ጣዕሙ የራሱ የሆነ ሁሉም ቃናው እንዲሳሳብ አንድ ላይ ለብቻው መጀመሪያ እንደዚህ ጠበስ ጠበስ አድርጌ ከዛ ከስር ድስቶቹ ላይ ካለበስኩት በኋላ አትክልቱን እዛ ቆራርጬ የተዘጋጀውን አጥንቱን እንጨማምራለን። ያለንን ይሄ ብዛት ደንደስ አጥንቱ ነው የተቆራረጠ። እሱን እላው ላይ እንደዚህ ሽፍን አድርገዋለሁ ከስር አትክልቱን፣ አጥንቱን ደግሞ ከላይ። ከዛ በራሱ ውሃ እፍን ብሎ ውሃውን ተፍቶ እስከሚመጥ ድረስ እተወዋለሁ። ክድን አድርጌ አበስለዋለሁ ማለት ነው። ጊዜ የማይጠይቅ ጉልበትም ብዙ ጉልበት አይጠይቀንም። ጨመርመር አድርገን ብቻ ክድን አድርገን እፍን አድርገን ይበስላል። ዋናው እዚህ ጋር የምንፈልገው ሾርባውን ነው። የአጥንቱን ሾርባ ለመጠጣት አሁን በጣም ኃይለኛ ቅዝቃዜ ነው። ክረምትም ሊገባ ዝናቡም ቅዝቃዜውም ተደራርቦ ነው የመጣው። እንደዚህ ይሄኛው ሾርባችንን ሞቅ እንዲያደርገን ለልጆቻችን ጉንፋኑም እንዳይደራረብባቸው ቆንጆ ነው ማለት ነው ሾርባው። አሁን በደንብ ብስል ብሎ የራሱን ውሃ መጦ አትክልቱን ከስር አድርጌው
አጥንቱን ደግሞ ከላይ ውሃውን ተፍቶ በራሱ ውሃ ጥብስ ብሎ ካበቃ በኋላ ንጹህ ውሃ እንበርዝበታለን። ውሃ እንጨምርበታለን በደንብ ሾርባው አይደል የሚፈለገው ውሃ አሁንም ደግሜ እጨምርበታለሁኝ። ከዛ ውሃውን ካከለስን በኋላ ከድነዋለሁኝ። ዝቅ ባለ እሳት ቀስ ብሎ እንዲበስልልን እናደርገዋለን። በመሃል የምንጨማምረው ነጭ ሽንኩርትና ያለንን የምንጨምርበት እኔ ብዙ ቅመም አልጨምርም። እዚህ ጋር የጨመርኩት ለከለር እርድ ጨምሬያለሁ፣ ነጭ ሽንኩርት ጨምሬያለሁኝ። እርዱ ላይ ነጭ ቅመም አለው። ብዙ አይነት ቅመም አብሮ ስለተፈጨ እርዱ ላይ የጥብስ ሳር፣ ነጭ ቅመም፣ ኮሮሪማ አንድ ላይ ነው የተፈጨው ማለት ነው። እርጥቡ ተጨቀጨቀ ከእርዱ ጋር። ከዛ ደረቅ ቅመሞች እንደገና ገቡበት፣ አንድ ላይ ተፈጨ። ስለዛ እርዱ ብዙ አይነት ቅመም ስላለው ቅመም መጨመር አያስፈልገኝም። በብዛት ነጭ ሽንኩርት እንጨምራለን። ከዛ ቀስ ብሎ ብስል ብሎልኛል። ስጋው ብስል ሲል ራሱ ሽታው ቆንጆ ነው የሚሆነው። በተለይ ነጭ ሽንኩርት በደንብ ጨመር ብናደርግበት ቆንጆ ነው። ለጉንፋንም ለሳልም ጥሩ ስለሆነ ነጭ ሽንኩርቱን ብቻ ጨመር አድርገን ሌላ አይነት ቅመም ባንጨምርም ምንም ችግር የለውም። እንደምታዩት በዚህ መልኩ ብስል ብሏል። ሾርባው ከለሩም ቆንጆ ነው። ለጋ ቅቤ ነው እዚህ ጋር የጨመርኩት። በጣም ለጋ ውሃ የሚል ለጋ ቅቤ፣ ለክትፎ የተዘጋጀ ቅቤ አለ። እሱን አንድ ማንኪያ ጨምሬበታለሁ። ጨው እንደ ፍላጎታችን እንጨምራለን። ያው አነስ አድርጌ ነው እኔ ጨው የምጨምረው ሁልጊዜ። ከዛ ቃሪያ ጣል ጣል እናደርጋለን። ለሽታ ደግሞ ያለንን እርጥብ ሮዝመሪን ወይም ጥብስ ሳር ካለን ጣል እናደርጋለን። እኔ በሶ ብላ ነው ያደረኩበት። በሶ ብላ ለሽታም ቆንጆ ነው። ቃናው ጣዕሙን ቆንጆ ስለሚያደርግልን በሶ ብላ ጨምሬያለሁ። ስጋው በጣም በስሏል። ሾርባውም በዚህ መልኩ እንደዚሁ ጥሩ ሆኗል ማለት ነው። ስጋው እንዴት እንደሆነ ከአጥንቱ እንዳይለያይ እያየሁት ነው። መልኩም ቆንጆ፣ ሽታው በዛ ላይ ብዙ ጉልበት አይጠይቀንም። ቆመን ማማሰል አይጠበቅብንም። በጣም ቆንጆ ሾርባ ለቅዝቃዜ ጊዜ የሚሆን ስጋውንም የሚበላ ሾርባው የሚጠጣ የቅቅል አይነት ወይም የአጥንት ሾርባ አዘገጃጀት ነው የሰራነው። ቀለል ያለ ቅመማ ቅመም ያልበዛበት ሲጠጣ ሾርባው የማይከብደን ቆንጆ አዘገጃጀት ነው። ቤተሰቦቼ እንደወደዳችሁት ተስፋ አደርጋለሁ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ እላለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።